እንግዲህ ቀደም ባለው የትምህርት ትናችን ላይ እንደተነጋገርነው ብዙ ነገሮችን ተነጋግረናል። ሐሳቦች መጥተዋል ምን መደረግ እንዳለባቸው። ግን ከምን እንጀምር? ምንድነው የምናደርገው? የራሳችን በመጀመሪያ ደረጃ ይሄ ኮምፒውተር የኛ የራሳችን ከሆነ ችግር የለም። ግን የሰው ከሆነ ወይም ደግሞ የሆነ የመስሪያ ቤት ነገር ከሆነ ከዛ ውስጥ ጥያቄ ማቅረብ የሚገባቸውን ሰዎች በመጠየቅ ንብረትም በመሆኑ ያን ነገር ከዛ ጀምረን መጀመር ነው። ምንድነው ከዛው በመጀመሪያ ደረጃ የምንጠቀምባቸው ነገሮች ላይሰንስ የሆኑ ኦፕሬሽን ሲስተሙ ቢሆኑ ጥሩ ነው። ምክንያቱም ብዙ ጊዜ ላይሰንስ የሆኑ ነገሮች ጊዜ አፕዴት ይሆናሉ። ብዙ ጊዜ ሲስተሞቹ አፕዴት ከመሆናቸው ውጪ ቫይረስ ቢመጣ ለቫይረስ የሚሆን ሁሉ ጊዜ እነሱ ማይክሮሶፍት ሁሉ ጊዜ ስለሚከታተል ለዛ የነገሮች የሚሆኑ ነገሮች ስለሚኖሩ አፕዴት እንድናደርግ ይጠይቀናል። እኛ አፕዴት ስናደርግ ያ ሲስተሙ በትክክል እንዲሰራ ያደርጋል። ሌላው እዛ ውስጥ የሚያስፈልገን ለዚህ ስራ መቼስ ሁሉም ሰው አይደለም የዛ ኃላፊነት ያለበት ይሄን ስራ ሊሰራ ሲስተም አድሚኒስትሬተር የሚባል አለ። የኛው ራሳችን ነገሮች ምናቅ ከሆነ በትክክል ያው እንሰራለን። ካልሆነ የግዴታ ፐርሰናል የሆነ አንድ ይሄንን የሚመለከት ሰው ይኖራል። ያንን ሲስተም አድሚኒስትሬተር ነው የሚባለው ወይም አድሚን። ያንን አድሚን ያን ነገር እንዲያይልን ማድረግ አለብን። ምክንያቱም አንዳንድ ነገሮች ሶልቭ ለማድረግ ኮምፒውተር ኦፕሬሽን ሲስተም ውስጥ የዛ ነገር ፍቃድ ይጠይቃል። እሱን ለማየት አሁን ለምሳሌ እዚህ ኮምፒውተራችን ውስጥ ስታርት ነክተናው ኮንትሮል ፓኔል ውስጥ ገብተን እንደ ነገር ይወጣናል። ኮንትሮል ፓኔል እንደዛ ካልሆነ እንደዚህ አይነት ነገር ከሆነ ወዲያው እዚህ ውስጥ ገብታችሁ ይሄንን ወደ ላርጅ ወይም ወደ ስሞል በመቀየር እነዛ ነገሮች በዚያ መልኩ ታደርጋላችሁ። ከዛ ዩዘርስ አካውንት ውስጥ እንገባና እንደምናየው የዚህ ኮምፒውተር ባለቤት አድሚኒስትራተሩ ራሱ ነው። አንዳንድ ጊዜ ራሳችን ኮምፒውተር የራሳችን ከሆነ ብዙ ጊዜ መጀመሪያ ኢንስቶል ሲሆን ኦፕሬሽን ሲስተሙ መጀመሪያ የሚሰጠው እንደ አድሚኒስትራተር ነው። ዩዘርስ እና አድሚኒስትራተር እና ተጠቃሚው የኮምፒውተር ተጠቃሚ አንድ አይነት ይሆናል። ብዙ ጊዜ እዚህ አይነት ነገር አለ። በእርግጥ የትክክል ነው ትክክልም አይደለም ለማለት አስቸጋሪ ነው። ምክንያቱም ትክክል ነው ለማለት ይሄንን ኃላፊነት ያለበት ሰው ይሄንን በሙሉ ኦፕሬሽን ሲስተሙን ማስተካከል የሚችል ሰው ነው የአድሚኒስትራተር ማለት። ምክንያቱም ማወቅ አለበት ምን ጋር ነው መቀየር አለበት ምን ጋር ነው መቀየር የለብኝም የሚለውን ከዩዘርስ የበለጠ ዕውቀት ያለው የአድሚኒስትራተር ነው። ለዚህም የተመደበ ሰው አለ፣ ዕውቀቱም ያለው ሰው አለ ማለት ነው። ስለዚህ ብዙ ጊዜ ለዚህ ይሄን ለመስራት ለሲስተም አድሚኒስትራተር ለመጠቀም ፓስወርድ ይኖራል። እኛ እንደ ዩዘርስ ከሆነ የሱና ማስተካከል የምንችል ከሆነና የምንፈልግ ከሆነ የአድሚኒስትሬተሩን ፓስወርድ መጠየቅ አለብን። በዛ መሰረት ካልሆነ በስተቀር አንዳንድ ጊዜ ሲስተም ኦፕሬሽን ሲስተም ውስጥ አንዳንድ ነገሮች የፐርሚሽን አናገኝም ይከለክለናል። እና አንዳንድ ጊዜ ምናልባት አይታችሁ እንደሆነ የአድሚን ፓስወርድ ጠይቀናል። እንግዲህ ከዚህ ቀጥሎ ደግሞ የምንጠቀምባቸው ፕሮግራሞች አሉ። ይሄም ሲክሊነር የሚባል ነው። ይሄ ሲክሊነር ነፃ ነው። ነፃ የሆነ ፕሮግራም ነው። ይሄንን ለሚቀጥሉት የፕሮግራማችን በተከታታይ እንጠቀምባቸዋለን። ይሄንንም ካስፈለገ ያው ይሄንን የራሳቸው ሳይቶች አሉ። ይሄንን ሳይት በመግባት ፍሪ ዳውንሎድ በማድረግ እነሱን መጠቀም እንችላለን። ካልሆነም ከዚህ ቪዲዮ ጋራ ይሄንን
ፕሮግራም አንድ ላይ አታች አድርግላችኋለሁ። እሱም እንግዲህ የሚመስለው ይሄንን ነው የሚመስለው። ኢንስቶል ካደረግን በኋላ እዚህ ውስጥ የተለያዩ እንትኖች አሉን። እነዚህን ይሄን ፕሮግራም በመጠቀም የተለያዩ ነገሮችን እንሰራለን። እንግዲህ እስከሚቀጥለው የቪዲዮ ትምህርታችን እስከምንገናኝ ድረስ መልካም ጊዜ። ደህና ሁኑ።